ግን መሐመድ ምን ይል ነበር? ለምሳሌ አምላካችሁም አምላካችንም አንድ ነው ይል ነበረ። ሱራ ምዕራፍ 29:46 ላይ ማለት ነው። ስለዚህ የኛ አምላክ ማን ነው? የኛ አምላካችን ንጉሳችን ፈጣሪያችን ኢየሱስ ክርስቶስ ነው። ስለዚህ መሐመድ አምላካችንም አንድ ነው ካለ የኛ አምላክ ደግሞ ኢየሱስ ክርስቶስ ከሆነ መሐመድ በተዘዋዋሪ ምን እያለ ነው? የኔ አምላክ ኢየሱስ ክርስቶስ ነው እያለ ነው። ይህ ብቻ አይደለም ስለ ኢየሱስ ክርስቶስ አምላክነት መሐመድ የተናገረው ሱራ ምዕራፍ 9:31 ላይ አረበኛው ወደ አማርኛ በትክክል አልተተረጎመም። ምን ይላል? ኢታካዱ አህባረው መሩባነሁም አርባበን ሚን ዱኒላሂ ወልመሲህ ይላል። በሱራ ምዕራፍ 9 ቁጥር 21 ላይ ነው። አማርኛውን አንታታውታል። አረበኛውን የሚያውቅ ግን ግልጽ ነው። ምን ይላል? ኢታካዱ አህባረው መሩባነሁም ሚን ዱኒላሂ ወልመሲህ ይላል። ኢታካዱ ያዙ ምንን ያዙ? አህባረው መሩባነሁም ሊቃውንቶቻቸውና መነኮሶቻቸውን ያዙ። ኢታካዱ አህባረው መሩባነሁም እቺ ወ ማለት እና ማለት ናት። እቺ ወ ያዙልኝ። ኢታካዱ ያዙ አህባረው መሩባነሁም መነኮሶቻቸውንና ሊቃውንቶቻቸውን ያዙ። መነኮሶቻቸውን እና የምትለው በወን የተያዘችው እቺ ወ የምትለው ቃል እቺኛዋ እቺ እንደ 9 ቁጥር የምትመስለው እቺ ወ እና ማለት ነው። እና ኢተከዱ ያዙ አህባረው መሩባነሁም መነኮሶቻቸውንና ሊቃውንቶቻቸውን ያዙ ይልና አርባበን እንደ ጌታ አድርገው ያዙ። ሚን ዱኒላሂ ወልመሲሃ ከማንና ከማን በቀር አለ? ከአላህና ከወልመሲሃ። ይችን ዋያችኋት አላህና አልመሲ የሚለው የተያዘው በወ ነው እና ትርጉሙ ምንድነው? ሉክ ኢተከዱ ያዙ አህባረው ወሩህባነሁም መነኮሶቻቸውንና ሊቃውንቶቻቸውን ያዙ። አርባብን ጌታ አድርገው ያዙ። ሚን ዱኒላሂ ወልመሲሃ ከአላህና ከልመሲ ኢሳ በቀር አልመሲ ኢሳና አላህን አምላክ አድርገው ጌታ አድርገው መያዝ ሲኖርባቸው አህባሩም ሊቃውንቶቻቸውና መነኮሶቻቸውን አምላክ አድርገው ያዙ ነው ይሄ ትርጉም የሚለው። Now I will do the same I did just to show everybody who is the liar. This is my translation and you can play my video again. They took their monks, their rabbis and their monks as gods instead of Allah and the Messiah, son of Mary. Yeah. Okay, this is what I say. Okay, look, I will put my mouse in the top of the word. Do you see it? No, but I understand what you're saying. I understand most of it. No, let us put it together. Does it say there? Okay. They have taken. Does it say that? Do you see it? They have taken. Okay. Ahbarahum, their rabbis. Okay. Warahbanahum and their monks. So now let us put a sentence. They have taken their rabbis and their monks. Okay. As gods. You see it? As God? As Lord? Yeah. Okay. Min duni is one word, which means beside Allah and the Messiah. Yeah. So what is my lie? Yeah. But that's basic Arabic. What means and? So it's clear for me. And this is the translation. You see, this is your Muslim website. ኢተከዱ ያዙ አህባረው መሩባነሁም ይላል መነኮሶቻቸውና ሊቃውንቶቻቸውን ያዙ ጌታ አድርገው ያዙ። ሚን ዱኒላሂ ወልመሲህ ይላል ከአላህና ከአልመሲ ከኢሳ በቀር መነኮሶቻቸውንና ሊቃውንቶቻቸውን አማልክት አድርገው ያዙ ይላል። ከዚህ የምንረዳው አላህንና መሲሁን አምላክ አድርገው መያዝ ሲኖርባቸው መነኮሶቻቸውና ሊቃውንቶቻቸውን አማልክት አድርገው ያዙ ማለት ነው። መሐመድ እንዲህ ብሎ ሲናገር ሊቃውንቶቻቸውንና መነኮሶቻቸውን አምላክ አድርገው ያዙ ሲል ምን ማለቱ ነው ለሚል ሰው መሐመድ ራሱ የሚያምንበት በክርስትናው ክርስቲያኖችም የሚስማሙበት አስተምሮ አለ። እርሱም ምንድነው? ቃል ስጋ ሆነ ወይም ደግሞ ያ አካላዊ ቃል የአላህ ቃል የሆነው ከሊመቱላህ የተባለው ቃል የአላህ ቃል በስጋ እንደተገለጠ መሐመድ ስለሚያምን ነው። ለዚህ ማስረጃ መሐመድ ለሀበሻው ንጉስ በላክለት ደብዳቤ ማለት ነው እስልምናን ተቀበል ብሎ ልኮለት ነበር። በዛ በላክለት ደብዳቤ ስናነብ ማለት ነው ምን ይላል? በዚህ በመሐመድ ወደ ኢትዮጵያዊው ንጉስ በላከው ደብዳቤ ላይ ምን የሚል ቃል እናገኛለን? ኢየሱስ
አደምን በእጁ እንደፈጠረ ሁሉ ጥብቅ ብጽዕት ድንግላዊት ወደ ሆነች ማርያም የጣለው ይላል። ኢሳ ተጥሏል። የጣለው ይላል። ኢሳ ተጥሏል፣ ወደ ምድር ተጥሏል። አንድ አካል ሊጣል የሚችለው ቀድሞ የነበረ ነው። ቀድሞ ያልነበረ ነገር ወደ ምድር ሊጣል አይችልም። ይሄ የጣለው ማለት መጣል ማለት ነው። አንድ የወረደ ማለት ነው። አንድ አካል ያልነበረ ነገር ሊጣል ወይም ሊወርድ አይችልም። ይሁት የጣለው የሆነ እስትንፋሱ እናም በእስትንፋሱ ማርያም ያረገዘችው የአላህ መንፈስና ቃል መሆኑን እናዝዛለን ይላል። ስለዚህ ኢሳ ወደ ምድር የተጣለ የአላህ መንፈስና ቃል ነው ማለት ነው። ስለዚህ ከመርየም ከመወለዱ በፊት ተጥሎ ነው የመጣው። ወርዶን ወደ ምድር ወርዶ ነው የመጣው ማለት ነው። ከሰማይ ሰማያት ወረደ የምንለው ይሄንን ነው። ኢሳ ሙስሊሞች ኢሳ ወደ ሰማይ እንዳረገ ያምናሉ። ነገር ግን አስቀድሞ ደግሞ እንደነበረ ይሄንን ነው ማመን ያለባቸው ማለት ነው። እንደተጣለ ላኪው አላህ ነው፣ ተጣዩ ደግሞ የአላህ ቃል እንደሆነ ይኸው ኢሳ የአላህ መንፈስና ቃል መሆኑን እናዘዛለው በማለት ይናገራል ማለት ነው። እንደነበረና የጣለው የሆነ በእስትንፋሱ ማርያም ያረገዘችው የአላህ ቃልና መንፈስ መሆኑን እመሰክራለሁ በማለት ኢሳ የአላህ ቃልና መንፈስ እንደነበረ ወደ መርየም ከመምጣቱ በፊት ከመጣሉ በፊት ከመውረዱ በፊት የአላህ ቃልና መንፈስ እንደነበረ ኢሳ የአላህ ቃልና መንፈስ መሆኑን እመሰክራለሁ በማለት ተናግሯል ማለት ነው። የአላህ ቃል በባህሪው ዘላለማዊ ነው። ስለዚህ ኢሳ የአላህ ቃል ከሆነ ምንድነው የሚሆነው? ዘላለማዊ ነው የሚሆነው። ስለዚህ ወደ ዓለም የመጣው በምድር የተመላለሰው ኢሳ በመጀመሪያ ምን ነበረ? የአላህ ቃል ነበረ፣ ሰማያዊ ነበረ ማለት ነው። ለዚህ ነው በዚህ በአተበሪ ቅጽ 4 ገጽ 123 ላይ ምን የሚል ቃል እናገኛለን? he was both human and angelic, celestial and terrestrial ይለናል። ኢሳ ይለናል he was both human and angelic፣ እርሱ ሰዋዊም መላካዊም እንዲሁም ሰማያዊም ምድራዊም ነው በማለት ኢሳ ሰማያዊም ምድራዊም እንደሆነ ይነግረናል። this mean ሰማያዊ ሲሆን በመጀመሪያ ቃል የአላህ ቃል ወደ ምድር ስለመጣ ያ ሰማያዊው በምድር በስጋ እንደተገለጠ ይነግረናል ማለት ነው። ኢሳ የአላህ ቃል ሲሆን በስጋ እንደተገለጠ ይሄ ብቻ አይደለም የእስልምና መጽሐፍት የሚነግረን። በዚህ በአልሚናል ወልአህል በተባለው መጽሐፍ ላይ ተፍሳሪያን ሲፈስሩት በዚህ መጽሐፍ ላይ ማለት ነው፣ በዚህ ጁዝ ላይ እንደምትመለከቱት በዚህ ጁዝ ላይ ምን ይላል? መጽሐፉን በደንብ ላሳያችሁ። ይሄው አልሚናል ወልአህል በዚህ መጽሐፍ ላይ ማለት ነው ምን ይላል? ይሄንን ክፍል እንግዲህ ሁላችንም እንደምናውቀው የአላህ ቃል የማይራብ የማይጠማ ነው። የማይራቡ የማይጠማው የአላህ ቃል ቀዳማው የነበረው ከአላህ የማይለየው የአላህ ቃል ይኸው በምድር ኢሳ ሆኖ ሲራብ ሲጠማ አየነው። በክርስትና ቃል ስጋ ስለሆነ ነው። የቃል አካላዊ የነበረው የእግዚአብሔር ቃል ስጋን የሰውን ስጋ ስለለበሰ ነው በለበሰው ስጋ ተራበ የተጠማው ብለን እኛ ክርስቲያኖች ቃል ስጋ ሆነ ስለሚል መጽሐፍ ቅዱሳችን በዛ እናብራራለን። ይሄ መጽሐፍ ደግሞ ይሄንን ቃል ሲያብራራው እንዴት የአላህ ቃል የሆነው ኢሳ እንዴት ወደ ምድር ወርዶ ተራበ ተጠማ የሚለውን ሲያብራራው ምን ይለናል? እንደዚህ ይለናል። ኢናል መሲሁ ተደረአ ቢልጀሰዲል ጀስማኒ ወሁወ አልከሊመቱ አልቀዲመን አልሙተጀሰድ ከመካለት ነሳራ ይለናል። ምን ማለት ነው? ኢናል መሲሁ አልመሲህ ኢሳ ከመካለት ነሳራ ክርስቲያኖች እንዳሉት በመጀመሪያ ቃል የነበረ ከዚያም ደግሞ በስጋ የተገለጠ ነው ብሎ ይፈስርላል ማለት ነው። ይሄ ፈሳሪ ማለት ነው። አሁን ስለዚህ እንደ እስልምና አስተምሮ ቃል ስጋ ሆነ የሚለው ሪለው ማለት ነው። የክርስትናው ቃልን ስጋ ሆነ የሚለው ትክክል ነው ማለት ነው። ምክንያቱም ይኸው ከመካለት ነሳራ ክርስቲያኖች እንደሚሉት ነው ብሎ ይፈስርልናል ማለት ነው። የዚህ መጽሐፍ ፈሳሪ ማለት ነው። ክርስቲያኖች እንዳሉት የሰውን ስጋ የለበሰ ነው በማለት ይነግረናል ማለት ነው። እኛም ዝም ብለን ስንመለከት እንደው አንድ ነፃ አይምሮ ያለው ሰው ሙስሊምም ይሁን ክርስቲያንም ኢሳ የአላህ ቃል እንደነበረ ካወቀን ቁርአኑ ራሱ ነው
በሱራ ምዕራፍ 4 ላይ ኢሳ የአላህ ቃል እንደሆነ የሚነግረን እርሱ እውነተኛ ቃል ነው ይላል። እንዲሁም ደግሞ ረሱሉላሂ ወከሊመቱሁ አልቃሃ ኢለ መርየም የሚለን ራሱ ነው። ሱራ ምዕራፍ 4 ላይ ኢሳ መርየም ላይ የተጣለ የአላህ ቃል ነው ብሎ ራሱ ቁርአን ይነግረናል። የአላህ ቃል ደግሞ በባህሪው ፈጣሪ ነው፣ ሁሉን አድራጊ ነው፣ ሁሉን ቻይ ነው። እንዴት ነው ኢሳ የአላህ ቃል ሊባል የቻለው? የአላህ ቃል በባህሪው የማይራብ የማይጠማ ነው። ነገር ግን እንዴት ኢሳ በስጋ እንዴት ሊራብ የአላህ ቃል ሆኖ እንዴት ሊራብ ሊጠማ ቻለ ስንል መልሱ በጣም ቀላል ነው። ቃል ስጋ ሆነ ነው። ያ ቃል የሰውን ስጋ ስለለበሰ ነው። ለዚህም ነው ኢሳ በስተመጨረሻ ላይ ወደ ሰማይ ያረገው። አላህ ወደ ራሱ ወደ አርሽ የወሰደው ማለት ነው። ራሱ ቁርአን እንደሚነግረን አላህ ወደ ራሱ እንደሳበው ይላል። አላህ ያለው ዛሬ እንደ እስልምና አስተምሮ የት ነው? አርሽ ላይ ነው ያለው። ኢሳን ወደ ራሴ ወሳጅ ነኝ ይለዋል። ስለዚህ አላህ ኢሳ ዛሬ የት ነው? ወደ ራሴ ወስድሃለሁ ባለው መሰረት አላህ ዛሬ ኢሳ ያለው ከአላህ ጋር አርሽ ላይ ነው ያሉት ማለት ነው። ሁሉም ነቢያት በምድር ላይ ሞተዋል፣ አፈርን ለብሰዋል፣ ከምድር ስር ናቸው ያሉት። ኢሳ ግን የት ነው ያለው? ዛሬ ከአላህ ጋር በአርሽ ነው ያለው። ሰማይና ምድር በፈጣሪ ቃል ተፈጥረዋል። አሁን እንደ እስልምና አስተምሮ ሰማይና ምድር በአላህ ቃል ተፈጥረዋል። ነገር ግን ሰማይና ምድርን የአላህ ቃል አንላቸውም። የሚታየውና የማይታየው ሁሉ ነገር በአላህ ቃል ተፈጥሯል ተብሎ ይታመናል እንደ እስልምና አስተምሮ። ነገር ግን እነዚህ የሚታዩትን ሁሉ ምንድነው የምንላቸው? የአላህ ቃል ውጤት እንላቸዋለን እንጂ የአላህ ቃል አንላቸውም። ለምን? ኢሳ ብቻ በቁርአን ላይ የአላህ ቃል ተብሎ ተጠራ። ስለዚህ ሙሐመድ ኢሳን የአላህ ቃል ሲለው እያመለከው ነበረ። ለዚህም ነው በካባ ውስጥ የኢሳን ስዕል ሙሐመድ ይፖስት ነበር። የኢሳንና የመርየም ስዕል በካባ ውስጥ ነበሩ። ለምሳሌ ኢብን ኢስሐቅ ምን ይለናል? የመጀመሪያ የሙሐመድን ታሪክ የጻፈልን ሰው ነው። በዚህ መጽሐፉ በኢብን ኢስሐቅ መጽሐፍ ማለት ነው ገጽ 154 ላይ እንደሚል ቃል እናገኛለን። the apostle ይላል መልእክተኛው ያለ መልእክተኛው ordered that the picture should be erased except those of Jesus and Mary ይላል። በካባ ውስጥ የማርያምና የኢየሱስ ክርስቶስ ስዕል ነበረ። ምን ይላል? ቁረይሽ had put pictures እዚህ ጋር ቁረይሽ had put pictures in the Kaaba including two of Jesus son of Mary and ሜሪ ይላል። የማርያምንና የማርያም ልጅ የሆነውን የኢየሱስ ክርስቶስን ስዕል በካባ ውስጥ ነበረ፣ ቁረሾች አስቀምጠውት ነበር ይላል። ከዛ በኋላ አፖስትል ሙሐመድ ምን አዘዙ ይላል? ordered that the picture should be erased except those of Jesus and Mary ከማርያምና ከኢየሱስ ክርስቶስ ስዕላት ከነሱ ውጪ ያለው ግን ሁሉ እንዲወገድ አዘዙ። የማንና የማን ብቻ ስዕል ካባ ውስጥ እንዲቀር አደረጉ? የእመቤታችን ቅድስት ድንግል ማርያምና የኢየሱስ ክርስቶስ ስዕል ካባ ውስጥ ነበረ ማለት ነው። ዛሬስ በዛን ዘመን ነበረ። ዛሬስ ካባ ውስጥ የኢየሱስ ክርስቶስ ስዕልንና የእመቤታችንን ስዕል እናገኝ ይሆን? የኢየሱስ ክርስቶስ ስዕል በካባ ውስጥ ምን ይሰራል? በቁርአን በሱራ ምዕራፍ ምን ይላል? ወኢላሃና ወኢላሃኩም ዋህድ አምላካችንም አንድ ነው ይላል። የኛ አምላክ የኛ የክርስቲያኖች አምላክ ኢየሱስ ክርስቶስ ነው። ሙሐመድ እኛ ክርስቲያኖችን አምላካችንም አንድ ነው ካለ የኛ አምላክ ደግሞ ኢየሱስ ክርስቶስ ከሆነ ሙሐመድ ደግሞ የኢየሱስ ክርስቶስን ስዕል ፊት ለፊቱ በካባው ፊት ለፊት ከለጠፈ ሙሐመድ ኢየሱስ ክርስቶስን ያመልክ እንደነበረ ወይ ደግሞ መናፍቅ ክርስቲያን እንደነበረ እንረዳለን። በዚህ በሱራ ምዕራፍ